ሰላም ጤና ይስጥልኝ እንዴት ናችሁ ወደ ቻናሌ ተከታታዮች ሰላም ናችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ እንዴት ናችሁ ሁሉ ሰላም ነው ዛሬ ደግሞ የምስር ሾርባን ይዤላችሁ የመጣሁት በጣም የሚጣፍጥ ቀለል አድርገን ደግሞ እንደዚህ ቆንጆ አድርገን ዛሬ እሱን ነው የምንሰራው ተወዱታላችሁ በእውነት በጣም ነው የሚጣፍጠው ባለን ግብአት ቤታችን ውስጥ በመናገኘው ግብአቶችንም ተጠቅመን መስራት የምንችለው የሾርባ አይነት ነው ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ ይያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው ስራይ ከተመቻችሁ ላይክ አድርጉልኝ ስራይ ሰዎች ዘንድ እንዲደርስ በጣም አመሰግናለሁ እዚህ ጋር አሁን አንድ በዚህ እኔ ምስር ነው ያመጣሁት ሩብ ኪሎ ያክላል የኔ ያመጣሁት ማለት ነው ምስሩ ከዛ ለቅሜ ስላመጣሁት አሁን ውሃ ጨምረን ደገምገም አድርገን እናጥበውና እንቀቅለዋለን ይሄው ውሃውን ያን እንደፍቼ ከዛ በደንብ አለቅልቄ እዚህ ጋር አመጣውኝና ከዛ እንቀቅለዋለን ያው እዚህ ጋር አሁን እየበሰለ ስለሆነ በስሎልኛል አሁን ይሄው እንደዚህ እያየሁት ነውና ጥሩ ሆኖ ስለበሰለ አሁን እሱን እናወጣዋለን ይኸውላችሁ ቆንጆ ነው የበሰለው እሱን ደግሞ አውጥተን ውሃውን አንደፋውም አጥበነው በደንብ አድርገን ስለጣድነው ውሃውንም አንድ ላይ ነው የምንጨምረው በኋላ አሁን እዚህ ጋር ሌላ ብረድስ ተለቅ ያለ ብረድስ ጥጄ እሱ ላይ አንድ ሁለት አነሳነስ ያለ ሽንኩርት ጨምሬ ነው የከትፌ ማለት ነው ያቋላህ ያለሁት ይሄን ያህል ካበሰልነው በኋላ አነስ አድርገን ዘይት እንጨምርበታለን ከዛ ከሽንኩርቱ ጋር ደግሞ እንዲበስልልን እዚህ ጋር ባሮ ነው የጨመርኩበት ደቀቅ አድርጌ እሱንም ከትፌ ባሮ ሽንኩርት ጨምሬበታለሁ ባሮ በጣም ነው ቆንጆ የሚያደርገውና ለሾርባው ማለት ነው እዚህ ጋር ደግሞ ሁለት ካሮት እንደዚህ ከትፌ ደግሞ እሱንም ጨምሬዋለሁ አንድ ላይ ሲቅላላ ቆንጆ ስለሚያደርገው ያው እየከደንኩ ነው ያበሰልኩት ያለሁት ካሮቱ ከቲማቲም ቀድሞ ሲገባ በጣም ጥሩ ነው ማርማር ነገር እንዳይለን ይሆናልና አብራችሁ እንደዚህ ከባሮና ከሽንኩርቱ ጋር ጥበሱት ቆንጆ እንዲሆንላችሁ ጣዕሙ ማለት ነው ያው ቆንጆ ሆኖ በስሎልናል አሁን ደግሞ ፍሬሹን ቲማቲም ደግሞ ይሄው እዚህ ጋር ጨምሬበታለሁ ቀላል የሾርባ አሰራር ነው ከዚህ በፊትም የተለያዩ ሾርባዎች በቻናሌ ውስጥ አሉ እንደዚህ ማድርጌ ደግሞ ትንሽ ለወጥ አድርጌ ሰራኋቸውም አሉና ብዙ አይነት ሾርባ አይነት ስለሆነ የሰራሁት እሱንም ካላያችሁ ደግሞ ገብታችሁ ብትመለከቱት ያው እንድንማማርበት ማለት ነው ከዛ እዚህ ጋር ነጭ ሽንኩርት ነው የጨመርኩበት ያለሁት ያው በየመሃሉ እየከደንን በደንብ አድርገን እናበስለዋለን ያው ይሄን ያህል ከበሰለልን በኋላ እዚህ ጋር የቀቀልነውን ድፍን ምስር ጨምረን ደግሞ አንድ ላይ ደግሞ እናበስለዋለን
ከዛ እዚህ ጋር ግማሽ ሻይ ማንኪያ እርድ ጨምሬበታለሁ። ከዛ ደግሞ እዚህ ጋር ደግሞ ሲናመን የቀረፋ ፓውደር እሱንም ግማሽ ሻይ ማንኪያ በትንሿ ጨመርኩኝና ከዛ ደግሞ 1 ሻይ ማንኪያ ጨው ጨምሬበታለሁ። ከዛ እዚህ ጋር ደግሞ ቁንዶ በርበሬ ግማሽ ሻይ ማንኪያ ጨምሬበታለሁ። ለቃናው ቆንጆ ነው የሚያደርግልን። ከሙንም ደግሞ ግማሽ ሻይ ማንኪያ ጨመርኩበት። እዚህ ጋር ያለንን ቅመሞች መጠቀም እንችላለን፣ ቤታችን ውስጥ ያለውን ማለት ነው። አሁን ለሾርባ የሚሆኑ ማለት ነው፣ ለሾርባ የሚሆኑ ቅመሞችን መርጠን መጠቀም እንችላለን። ግዴታን የጨመርኩት ሁሉም መሆን የለበትም ለማለት ብዬ ነው። እዚህ ጋር አሁን ሙቅ ውሃ ነው እየጨመርኩበት ያለሁት። ሙቅ ውሃ ጨምረን ደግሞ እናበስለዋለን። ይሄን ያህል ከበሰለልን በኋላ እኔ እሳቱን ጠፋውና እንደዚህ በመፍጫው በማሽኔ እንደዚህ አድርጌ እያደቀቁ የተወሰነ ደቀቅ ሲልልን ቆንጆ ይዋሃድልናልና በእንደዚህ በመፍጫ ብትሉት ብታደቁት ቆንጆ ነው የሚሆነው። ይኸው እዚህ ጋር አሁን ቆንጆ ሆኖ ልሞልኛል። ይሄ ከሌላችሁ በእንትን በማያ ድንች በምንልበት በምናደቅበት ማሽ ፖቴቶ በምንሰራበት ማለት ነው። በእንደሱም አድርገን የተወሰነ ማፍረስ እንችላለን። ከሌለን ደግሞ አድቅቀን መጀመሪያውኑ መጠቀም እንችላለን። ሁሉንም እያደቀቀን መጠቀም። ያው እንደዚህ አሁን ቆንጆ ሲሆንልኝ ከዛ ስለወፈረ ወፍራም ስለሆነ አሁን ሙቅ ውሃ ጨምረን ደግሞ የሚበቃንን ያክል እናንተ ከተከዋለን። ከዛ እዚህ ጋር የገብስ ዱቄት አለኝ 1 ሾርባ ማንኪያ ነው ያመጣሁት። እሱን እንደዚህ አድርጌ ትንሽ ወፈር እንዲልልኝ ስለፈለኩ ነው። እኔ ለትንሽ ላመመው ሰው ነው እየሰራሁ ያለሁትና ትንሽ ዳበር ብሎ እንዲጠቅማቸው ብዬ እዚህ ጋር የገብስ ዱቄትም ደግሞ ጨመርኩበት። እዚህ ጋር እሱ ከሌላችሁ ኦትስም መጨመር ትችላላችሁ። ኦትስም ሲገባበት ቆንጆ ነው የሚሆነው። ከዛ እዚህ ጋር የላውሮ ቅጠል 1 ቅጠሏን ብቻ ጨምሬበታለሁ። አሁን ከድነን በደንብ አድርገን እናንተከትከዋለን። ይሄው እንደዚህ ቆንጆ ሆኖ በስሎልናል። ይኸውላችሁ ጥሩ ሆኖ ነው የተከተከው። ከዛ እዚህ ጋር የሾርባ ቅጠል ነው የጨመርኩበት። እናንተ ከፈለጋችሁ ፐርሲልም መጨመር ትችላላችሁ። ከዛ እዚህ ጋር የላውሮውን ቅጠል እናወጣዋለን። ይሄው ቆንጆ ሆኖ ደርሶልናል። ተንተክትኮ ይኸውላችሁ ጥሩ ሆኖ ደርሶልናል። አሁን ደግሞ እናቀርበዋለን። በጣም የሚጣፍጥ ሾርባ ነው። ሞክሩት፣ ትወዱታላችሁ በእውነት። ይሄው እንደዚህ አድርጌ አቅርቤዋለሁ። ከላይ ደግሞ ከፈለግን እንደዚህ የሾርባ ቅጠል መነስነስ እንችላለን። እንዲሁም ደግሞ እዚህ ጋር ደግሞ ኦሊቭም ከላይ ማድረግ እንዲሁም ደግሞ ሎሚም ደግሞ ትንሽ መጨመር የሚፈልግ ሰው መጨመር ይችላል። በጣም የሚጣፍጥ የሾርባ አሰራር ነው። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሁኑልኝ። ቻው።